እኔ መሸሽ አሰኝ ለነገሩ ስሜትን ማዳመጥ ጥሩ ነው ውጤቱ የከፋው ነው እንጂ እሺ ኦኬ በቃ አሁን ያለፈው አልፏል እስቲ ዛሬ በዚህ አጋጣሚ የጓደኝነታችንን ስለ ህይወት መንገዳችን እንተዛዘብ ያው እኔ እናንተ በስነ ጽሁፍ ሙያ ከግቢ ተመረቀን ከወጣን በኋላ አንተም በፎቶግራፍ ጥበብ ከተመረቀ በኋላ ቀሪ ዘመናችንን በጥበብ ልናሳልፍ የጥበብን ጉዞ አሃዱ ብለን መጀመራችን ይታወቃል ናውቴ ለማለት የፈለከው ይገባኛል ግን ትልትል ያሰብከው ከብቶኛል ሁለታችንም ከቤተሰብ ብር ተበድረን መኪና ገዝተን እያከራየን የጥበብን ሙያ በነፃነት ለመስራት ምናምን መንጃ ፍቃድ ቢኖራችሁ እንኳን እናንተ ከመንዳት ይልቅ ሹፌር ቀጥራችሁ ገንዘብ ማባከን ነው መስራችሁ እስቲ ቆይ ግቢው ሰቃዩ ተማሪ ሩቅ አላሚው ኤፍሬምን ምን ተአምር እጅ ከቶርች አስሮ አቆመ ንገረኝ እኔ ልንገር ትንግርትን ካጣት በኋላ ቀልብህን አጣል ላለፉት 5 ዓመታት አለው ትላለህ እንጂ የለም በቃ ትንግርት እንጋባለች ጀርባን ሰጣት ጥላ ሄደች ያኔ ጸጸቱ ህመም ሆነብ እንዴ ዛሬ ላይ ቆሞ ትላንትን መታመም ለመዳን ካልሆነ ምን ትርጉም አለው አንተስ ብትሆን አባት እድሜ ዘመናቸውን ያቆዩትን የፎቶ ቤት የተመሰገነ ስምና ቢዝነስ ባደራ ተረክበ አባት ከሞቱ በኋላ በኪሳራ ገደል ከተት ያኔ ጸጸቱ የግር ሳት ሆነብህና እንኳን ያባተን ካሜራ ልታነሳ ቀርቶ ገና ካሜራ ስታይ ብርክ ይዛል ይቅርታ ቁስላችሁን ስለነካከው ግን ከራስ መሸሽ ዋጋ ያለው አይመስልኝ በሰው ቁስል ማንጨት መስደድ ቀላል ግን አንተም ሰብለ ከሞተች በኋላ ራስን በመጽሐፍና በቲያትሩ ስለ 10 ዓመታት ያልደብቀ ዛሬን ሳይሆን ትላንትን እየኖርክ እንደሆነ ልቦና ያውቀዋል ከጎኗ ሳትለይ አስታማት አፈር የተጫናት እጮኛ ቀብር ላይ ተገኝተ እንኳን እርምህን ሳታወጣ ከቆሙት ሳይሆን ከሞቱት በታች መሆንህን ትተ የማትሸሸውን እውነት ተቀበልና አንተም ዛሬን መኖር ጀምር ደህና ነህ በትናንት ማንነት ዛሬን ማንቀላፋት ይበቃል ሲሞላም ይፈሳል ሲከር ይበጠሳል በዚህች ቅጽበት በሆነች ህይወት ትርጉም ያለው ህይወት ኖሮ ማለፍ ግድ ይላል የኔነቴ መዳረሻ የትዝታዬ አስኳል የዘመኔ ዋነኛ ትንግርቴ የፍቅር ሀሁ የፊደል ገበታዬ ትንግርት ወርቅ ሆና ሳለ ከመዳብ የመዘንኳት እንቁ የሚወዱትን ማጣት አለንጋ የገረፈኝ እጄን በእጄ የበላው የጸጸት እስረኛ ወይኔ ህልመኛው ምዕራፍ 1 ከትንሿ አልጋዬ ፊት ለፊት ያለው ትልቁ ወንበር ላይ እጆቹን ጉልበቱ ላይ መዳፉን ጉንጮቹ ላይ ደግፎ ፈዞ የተቀመጠው አባባን እያየው አባ አልኩት እማን በህልሜ ትልቅ ሻንጣ ላይ ተቀምጣ እያለቀሰች ጸጉሬን ስታሻሸኝ አባባ አልቻለም ፊቱን በትልቁ መዳፉ ሸፍኖ ስቅስቅ ብሎ ማልቀስ ጀመረ እናትህ አለ እናትህ አልቻለም እማ ምን ሆነች አባስ ለምንድን ነው የሚያለቅሰው ልጅነቴ ማርና ወተቴ ምላሽ ባጣንቁቅልሽ ጀመረ የእናቴ ቀሚስ አደናቀፈኝ
እውነት ያኔ ሹፌራችን በየጊዜው ደሞዝ ይጨመርልኝ ምናምን እያለ የሚያለቃቅሰው ትክክል ነበር። ታውቃለህ? ምን ነው? ጠዋት በፍቅር ሲስለመለሙ የነበሩ ሙሽሮች ማታ ውስኪው ለምን አነሰ፣ ጠጁ ለምን ቀጠለ ምናምን ጸብ ቀረች ጭቅጭቅ። ሄሎ። አዎ የመኪና ኪራይ። ኦኬ ይቻላል። ከመቼ ጀምሮ? ነገ ጠዋት በዚህ ስልክ እደውላለሁ። እሺ ሰላም ደር። እሺ ለ10 ቀን ኮንትራት እያሉ ነው። ኤፎ በጠዋት ስራ ትጀምሪያለሽ። እሺ ነው ጤና ይስጥልኝ። አዎ ሹፌሩ ነው። አዎ ያልሽኝ ህንጻ ጋር ቆሜያለሁ። ነጭ ማርቸዲስ አይታይሽም? አየሽ መጣሽ። ኤፍሬም ትንግርት እንዴት ነሽ? ደህና ነኝ። አንተ ነህ ሹፌሩ? አዎ እኔ ነኝ። እዚህ ሀገር ነው እንዴ ያለሽው? አይ ከሁለት ቀን በፊት ነው የመጣው። እንኳን ደህና መጣሽ። እንኳን ደህና ቆይ። ጉድ ፈላ ዘንድሮ። ራሴ ብከትቼ ነበር። ችግር የለውም። የድርጅት ህግ ስለሆነ ያው እንገናኛለን። መልካም ሄሎ 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 ዘላለም ምንድነው ስልክ? ኔትወርክ ምንም ሊያሰማኝ አልቻለም፣ እየተቆራረጠ። እሺ ቆይ የት ነው ያለው? ፈረንሳይ አካባቢ ነጻ አርት ቪሌጅ የሚባል ቦታ። ኦኬ እሺ ላገኝ ፈልጌ ነበር። ምን ነው በሰላም? ዘንድሮ ምን ሰላም አለ? ምን ነው ተጋጨህ እንዴ? ከሚገርም አጋጣሚ ጋር። እሺ ከግማሽ ሰዓት በኋላ ናቡቴን ስለቀጠርኩት እዛ እንገናኝ። ኦኬ እሺ እሺ። በእናትህ አፍጥኑት፣ በእናትህ በቃ ቶሎ በልሽ።
ዛሬ ምርጥ ሽሮ ነው ማበላሽ። ሄይ አንቺ ስገብ ጀምሮ ካለሽ ምን ሆነሻል? ኤፍሬምን አገኘሁት። ኤፍሬምን አገኘሁት? የት አገኘሽው? ለመገረም ተዘጋጅ። የተከራየነው መኪና ሹፌር ማን ቢሆን ጥሩ ነው? ኤፍሬም እንዳቲ። ኦ ማይ ጋሽ። ቆይ ደራሲ ነው ምናምን ስትይኝ ነበር እንዴ? አይ ኖ ግን ዘላለም ከሚባል ጓደኛው ጋር መኪና ገዝቶ በሹፌር ያሰሩ እንደነበር አውቃለሁ። ሜቢ አሁን ራሱ ድራይቭ ማድረግ ጀምሮ ይሆናል። እና ታዲያ ስታገኙ ምን ተሰማሽ? መቼም ከልብ ያፈቅረው እንደነበር፣ በዛ ላይ ጥሩ መጥፎ ቀን አብረን ማሳለፋችንን ባልክድ፣ ይሄን የሱ ነገር ካበቃ ግን 5 ዓመት ሆኖታል። ሰው በገጠመኙ ከመገረም ውጭ ምን ሊሰማኝ ይችላል? ሌትስ ቼንጅ ሰብጀክት። ዲኮር የሚያደርጉ ከደወልሽላችሁ ወሬ ማቀዝቅዝማ ትችይበታለሽ። እናት እንግርት እዚህ ነው ያለችው እያልክ ነው? በጣም የሚገርም አጋጣሚ እኮ ነው። እንደ ኤምባሲ ሹፌር ዩኒፎርም አሰፍተን እንግዶቻችንን መኪና እየከፈትን እናስገባለን እንዳላችሁት ከነ ዩኒፎርም እጅ ነስታ አስገባታል። ጭራሽ ሳልጠረጥር በጠራራ ፀሐይ ፍንጫዬን ተይዤ ልጋ። መጠርጠርን የመሰለ ነገር እኮ የለም። ዘንድሮ እኮ የሚጠራጠር ሰው ነው የጠፋው። እኔ ራሴ ቅድም ድንገት ታይታ ለጠፋች ፍዬ ገላ ልቤንና ቀልቤን አስረክቤ ነው በለው። አንተም ተነክተሃል እንዴ? አሁን የምንሰራው ሮሚዮ እና ጁሊየት ቲያትር ላይ ሮሚዮ ድንገት ሳይጠራ ድንኳን ሰብሮ ካፔሎ ግቢ ይገባና ፊት ለፊት ጁሊየትን ሲያያት የተሰማውን ስሜት ለውድ ወዳጁ ለፓሪስ እንዲህ ብሎ ነበር የተናገረው። በጣም ያስገርማል፣ ይደንቃል ወዳጄ፣ አልማዝ አገኘሁኝ ወርቅ ልሻ ሄጄ ነበር ያለው። ፍቅር እኮ ደስ የሚል ስሜት እኮ ነው። ቆይ ግን የዛሬውን ተራም ተሸፍንልኝ፣ እኔ የሚቀጥለው በልበል እንደዚህ አይነት የልጅ ጨዋታ አይመጣም። ዛሬን መጋፈጥ ምናምን ብለን መሰለኝ ከህይወት ጋር ግብ ግብ ያዝ ነው። በዛ ላይ ታይተ ስትጠፋ ለአንተ ያላት አመለካከት ጭራሽ ምን ሊሆን እንደሚችል አስብ። ፍሬንድ ስሜታዊ መሆን አዋጣ። አይ እውነቱን ነው። ማፈቅፈቅ ጀርባን ያስመታል ሲባል አልሰማም? ገና ለገና ተተኮሰ ተብሎ ዝናር መፍታት አያዋጣም። እውነታውን አሜን ብለህ ተቀብለህ ፊት ለፊት መጋፈጥ ነው ያለብህ። ወይ መጋፈጥ ለተቀማጭ ሰማይ ቅርቡ ነው። የኔዋን ጁሊየት እፉዬ ገላዬን የወሰዳት ንፋስ መልሶ ሲያመጣት የወዳጄን ደሞ ንፋሱ ወሰዳት። እንዴት ነህ ኤፍሬም? ኤፍሬም ማለት እሱ ነው። የት ትባላለች? ጓደኛዬ ናት። ሰላም ኤፍሬም። ሰላም ጮኛዬ። How you doing, Ephraim?
አይ ቲንክ አሁንም ይወድሻል። ጭራሽ ያልጠበቀው መርዶ እኮ ነው ነበር። ኦ ማይ ጋድ ከምር አሳዘነኝ። እንታረጋለሽ ለሁሉም ጊዜ ያለው ይላል አባዬ። በጊዜ መለዋወጥ ደግሞ የነገሮች መለዋወጥ ግድ ነው። እኔም ገርመኛው እንዴ ጸባይ መዳፍሽ መሀል ሆኖ ይዤዋለሁ የኔ ነው ስትይ እጅሽን ፈልቅቆ ካልወጣ የሚለው ወጣ ስትዩ ደግሞ እንደገና እጅሽን ፈልቅቆ አልገባው የሚለው ኦፍኮርስ ይሄማ አብዛኞቹ ወንዶች ባህሪ ነው። እየጣሉትን ሲያነሱባቸው ነው አይናቸው ማየት የሚጀምረው። አሁን ድረስ አስቤ የሚያሳዝነኝ ጊዜን ካገኘው በኋላ ያንተ ውጭ መሄድ አለመፈለግ እሺ ይሁን፣ አትሊስት የቆየንበት 5 ዓመት ለፍቀን ጊዜ በቂ ነው፣ እንጋባና እዚሁ ለኔም ለቤተሰቦቼ የመቅረት ምክንያት ይሁነኝ ብሎ ፎቅ ሳልገነባ ጥሩ ቁብ ሳልገባ ምናምን እቺም አብዛኞቹ ወንዶች ትዳር ሲነሳ ማቀዝቀዣው ምክንያታቸው ናት። ወይ ጉድ! ፎቁ ቀርቶብኝ በደሳሳ ጎጆ አብሮ ብኖር አገሬ ላይ መሽጠላው ብለሽ ነው። ኧረ እሱ እንደው ቤተሰቦች ቤት ሰጥተው ከብር ጋር ነው መርቀ የሸኙት እና ዘመንሽን ሁሉ እንዲሁ እንድባከኝ ነበር ፍላጎቱ። ምን አውቃለሁ ብቻ እኔ ትዳሪን ባል ነገር አይገባኝም ብሎ በደፈናው ወሽመጤን በጠሰው። ጭራሽ የሚጀቅ ኤርፖርት ድረስ መጥቶ ቤን ያደርቀዋል ብዬ አይኔ ሲንከራተት ብቻ ሁሉም አለፈ። አሁን የምፈልገው ቆርቆሮ ብሎ የጣለው ጌጥ ሰው አንገት ላይ ሲያዩ ያኔ የተሰማኝ ቀዝቃዛ ስሜት በተራው ሲሰማው ማየት ነው። ደግሞ በእርግጠኝነት ለይቅርታ ሲንበረከክ ታይዋለሽ። ምን ዋጋለሁ ጅብ ከሄዶ ሻጭ ሆነ ነገር። Hold on. Pull over. I'll go close. Is this some kind of kid? ምን ይፈልግ ማለት ምን ማለት አለው? ሀውቃም ሷል ታገባ መታ አንተ ድሮ ቦይፍሬንድ በሹፌራው ነው ማለት ይችላል። Don't bullshit me man. ይሄ ምን የሚሉት አጋጣሚ ነው? ቆይ እኔ ስራዬን ለመስራት ብዬ በበትነኩት ቢዝነስ ካርድ መኪና እንፈልጋለን ብላችሁ ደወላችሁ። አጋጣሚ ኦኬ አጋጣሚ ብለን ነው ያዘው። I hope የተዘጋ ፋይል ከፍተህ ሰርጋችንን ማስበጠብጥ ተስፋ አደርጋለሁ። This is something serious. አገኘኝ? አግኝቻለሁ። Good. ትናንትና ለባብሽ ያረስኩት ዛሬ ባለሟጠኝ በትናንት ማንነት የምቃዥ ህልመኛ በእናቴ መስፈሪያ የሔዋንን ዘር የምሰፍር የትናንት ምርኮኛ የእናቱ ልጅ መጀመሪያ አንቺን ሳገኝ ተደስቼ የዘራው ያጨደ ሰነፍ ገበሬ እኔ ልቤን ሰጠሁሽ ተዝናንቼ እዚህ ነው እንዲያደርሽ ነው ምንድን ነው የምትሾው? እንግዲህ ስጠራኝ ስፈልጋት ህልም አይሉ ቅዠት አለፋታ ብሎኛል። አንተና አለም ደግሞ መቼ ነው የምትፋቱት? ምናልባት መተኛ ያሳቀው ይላል። ከትምህርት ጋር ከከተማ ወጣችሁ ደውለህ ስገለበጥ አየሁ ምናምን ብለህ በነጋታው ከባድ አደጋ የደረሰባችሁ ይገርም ተፈጥሮ እኮ ነው ያለሽ። ይፏ እኔ በተራዬ ሄጄ ሾፌሩ ሲቆልፍ ስጠኝ፣ አንተም ግባና አረፍ በል። ችግር የለውም እኔ ራሴ እሄዳለሁ። ምን ተባብለን ነበር ማታ? ሳይዘጋጁ ሪንግ ውስጥ መግባት ትርፉ በዘረራ ለመሸነፍ ነው። ስለዚህ በለጊዜው እኔ ልተካህና ሌላው ሲያለፉ በኋላ ለመሸነፍ ነው የሚሉት ቀልድ የማይገባኝ። ዘንድሮ የመጣ ይምጣ እንጂ ስላለፈው ይቅርታውን ሳላገኝማ አንላቀቅ። ዘመኔን ሙሉ ከመብሰልሰል ይሻላል። እርግጠኛ ነህ? እርግጠኛ መሆኔን እንኳን እርግጠኛ አይደለሁም እንጂ እርግጠኛ ነኝ።
I did it. I did it. I did it. Now it's your turn. Listen. ያ የማለ የምታየው ፒን ማለት ነው። የሆነ ሴት ለአንተ የተፈጠረች ከእሷ ውጭ ህይወት የሌለ you don't have a life without her ካለሷ ምንም ህይወት የለም። እሷ ለአንተ ብቻ እንደተፈጠረ አድርገህ አስበው። ይገርም your destiny አንተ ዕጣ ፈንታ የሆነች ማለት ነው። ያንን አነጣጥረህ መታ ማለት የሴት ልጅ አገኘኸው ማለት ነው። አገኘህ God damn. Listen. ሌላ አንድ ነገር ጨምር። ቦሊንግ በራስህ ሜዳ እንጂ በሰው ሜዳ መጫወት አደጋ ነው። አገኘኝ? God damn. አግኝቻለሁ። እንዴት ነው የምረጋጋው? ንገረኝ። ሙሽሪት አንዴ ቢዚ ልብስ፣ አንዴ አበባ፣ አንዴ ምን ገሌ ምናምን አንዬ ቤቢዬ ስትለው አለች። እሱ ደግሞ በተራው ቦሊንግ እንጫወት ብሎ በነገር ስትቀጥል መጀመሪያ ምን እርግጠኛ ነው እና እኔ በእርግጠኝነት ስራዬን ለመስራት እንጂ ከነሱ ጋር ለመዝናናት ነው ይፈል እኔ የተፈጠረውን ነገር ስሰማ እንደዚህ አይነት የስሜት አጣብቂኝ ውስጥ እንደምትገባ ለማለት ነው። ለማንኛውም ይሄ ሴቶች የእኛንም ህመም ቅመሰዋል። አይዞህ ወዳጅ አይዞህ። አንተ ራሱ በትክክል ምን እንደምትፈልግ ግን ግልጽ አለ። በዚህ አጋጣሚ ስመኝ የነበረው ነገር ተመሳላገኝ ደግሞ በሳቀናሽ ብሎ የፖለቲካ ያስተካክላል። ይሄ ካለ ጀር ቢለን ዝቅላቸው ያስ የምን እንከሳሰ ስታንዘ ነው ፖለቲካ ያው በዘናው ባክ The comedian was nice. He was good. በጣም highlight መጨረሻ ያወራው ወሬ ነው was funny. የድሮ ሚስት ከወለደች በኋላ የምትቀባው ቪክስ ነበር ባሏን የምትጠይቀው። የአሁን ሚስት ከወለደች በኋላ ባሏን የምትጠይቀው ምንድን ተቃለ ቪትስ መኪና ነው። ቪትስ እና ቪክስ ወደ ያዛት። አይ ግን በጣም ደስ ይላል። አንዳንዴ ምንድን ነው ይሄ መረር ያለውን የህይወት እውነታ እኮ እንደዚህ በቀልድ አዋስተው ሲያቀርቡት በጣም ይጣፍጣል። ያ በትክክል እኔ ለምሳሌ የትዳር አማራጭ በአጋጣሚ ሊገኝ እንደሚችል ያለው ተስማምቶኝ። እውነቱን ነው። በተለያየ መንገድ የመቀራረብ አጋጣሚ ቢፈጠርም ዋናው ነገር አብረው ሲኖሩ አንዱ ያንዱ ፍላጎት መጠበቁ ላይ ነው። ለምሳሌ ህልመኛ ሳይሆን ጠንካራ ወንድ ቢሆን፣ የምጠላውን የምወደው ነገር ለኢትዮጵያ አውቅ፣ ትዳር ትልቅ እርምጃ መሆኑን አውቆ ለመሸከም ወገቤን የማይል ቢሆን። የሰው ብድር አይውል አያድር ብላ ይሁን ትላንት እኔ ላይ የምትጠየፈውን ዛሬ እንዴት አጠነችው? ምን አፋለኝና ምን ልበል? ቄሱም ዝም መጽሐፉም ዝም። What do you think, Efren? ያው ሁላችንም ያስተዳደጋችን ውጤት እንደመሆናችን መጠን ትዳርም ይሁን ህይወት ላደግንበት ማህበረሰብና ቤተሰብ መታየት ያለበት ይመስለኛል። አይ ልክ ነው። እኔ ለምሳሌ ብዙ ጊዜ ገበታ ላይ እናቴ የመጀመሪያውን ጉርሻ ለአባቴ ስታጎርሰው እያየሁ ነው ያደግኩትና የትዳር ምርጫዬ የመጀመሪያውን ጉርሻ የምታጎርሰኝ ሴት ብትሆን በጣም ደስ ይለኛል። ሪሊ ዋው ደስ ይላል። ኤኒዌይስ ሁላችሁም እንደኔ ራሳችሁን ጥሩ የትዳር አጋር እንድታገኙ እመኝላችኋለሁ። ነገ ዊጎና ወይ 400 ኪሎ ሜትር ከአዲስ አበባ ልንወጣ ነው። እኔ ግን ለምን ከጄሪ ጋር ትሄዱ? እኔ እዚህ ያለውን የሰርጉን ጉዳይ ልጨርስ። እዛ ቤድም ልቤ ይንጠለጠላል። First you said that ከከተማ መውጣት ፈልጋለሁ ብለሽ ነበር። ነገ ወይ ከነገ ወዲያ ወጣ ብዬ እመለሳለሁ ስራዬን ስጨርስ። Sure. Don't worry. አንተ ብቻ ለሙሽሪት ቶሎ ነው አላት። እሱ ከሆነ ኤፍሬም ሂል ድራይቭ ያብት እሱ ይዞሽ ደርሶ ይመለሳል። ዛሬ ምሽት let's have fun, let's have cheers, let's get it, let's do it.
ሲጋራ ካስፈለገሽ? ኖ ቴንክ ዩ። ምን ነው ማለት? አይ መገረምና ፈገግታ ገርሞኝ ነው። እኔንስ ገርሞኝ ቢሆን ምን ነው የሚገርመው? ያው የድሮ ጸባችን አንዱ ሲጋራ አቁም አታቁም ተደብቃ ጭስክ ምናምን እንዳልነበር እና ዛሬ እኔ ማጨስ ገረመ? እንደዛ ነገር ነገሮች ይለዋወጣሉ በሚል ያዘው። ይልቁንስ ከዛሬ ነገ አቆማለሁ እንዳላልክ እስከ ዛሬ ድረስ አቆምኩ እኮ። ከመቼ ጀምሮ? ከትላንት ማታ ጀምሮ። እና ፓኮ ሙሉ ሲጋራ ይዞ መዞርና መጣ። ላንቺ ካስፈለገሽ? ለጊዜው ያስፈልገኝ። ፕሊስ አንዴ አቁመው። አያስፈልገኝም ስትይ እኮ ነው። ኖ ለዛ አይደለም። ይሄው አርካት እዚህ ላይ እንዴ? አስታወስኩት። የዛሬ 7 ዓመት በዚህ መኪና እዚህ ቦታ ላይ ተገልብጠን ያ ወጣት ልጅ ደርሶ ወዳታ ባናገኝ እኮ ደማችን ፈሶን ሞት ነበር። አይ ነው ከባድ አደጋ እኮ ነው የደረሰብን። ማን ነበር ስሙን ያለው? አለማየሁ መሰለኝ። ልክ ነህ። ፈጣሪ ውለታውን ይክፈለው። ይቅርታ ምናልባት ታውቁት ከሆነ እዚህ አካባቢ ኖር አለማየሁ የሚባል ጠይም ልጅ። አዎ በደንብ ነው የሚያውቀው። አለማየሁ ረቡማ ስሪትም በከማለ እኛም ለሱ ዘርግ አይደለም እንደምንገዘግዘው። አመሰግናለሁ። ገለቶማ ደህና ደሩ። እሺ
እዛ ጨብላ ቤት ምን ያለ ይመስላል? ፍቅር ነገን አብሬ ማሸነፍ ተስፋ ከወርቅ አልማዝ የማይወዳደር የተባረከ ህይወት ፍሬ አውቃለሁ። ብታውቅማ ኖሮ ለነገሩ አወክ አላወክ ይዳዝማት ነው። ነገ በጧት ወደ አዲስ አበባ መሄድ ፈልጋለሁ። ዛሬ ላይ መራራውን እውነት አፍንጫዬን ይዞ ይጋተኝን በያኔ ማንነቴ ልኬት ትክክል ያልኩት በሕይወት መስቀለኛ መንገድ ላይ ለምን እርግቤን እንድትበር ፈቀድኩኝ? ለምን እርግቤን ከእጅ ለቀቅኳት? ለምን እየወደድኳት ተለየሁ? ለምን? መታፈሪያ ፍሬው ኃይሉ አፈር እያነሳ ስጋ በሚል የግጥም መድብሉ ላይ ሲዋደዱ መለያየትን ሲገልጸው ምን ይላል መሰለ? ሲዋደዱ መለያየት አንዳች የደስደስ እኮ አለበት፣ ሲሆን ደግሞ ለመገናኘት በተስፋ በትልቅ ተስፋ መዋኘት፣ በትካዜ ሽሩሩ፣ በናፍቆት ሰቀቀን መሞርሞሩ፣ እናም በህልም ሊወያዩ ሊተያዩ፣ ይህን ሁሉ ሲያስቡት ሲዋደዱ መለያየት አንዳች የደስደስ እኮ አለበት። መለያየት ለመገናኘት ከሆነ ጥሩ ነው። ያ ደውሎ ነበር ዛሬ ከዲኮ ስለኔ አታስበው። አም ፋይን ጄሪ ደግሞ አም ፋይን አልኩሽ እኮ። ውዱ ባሌን ሰላም በይልኝ። ሆልድ ኦን አይ አራ አሁን ሁሉም ነገር ይጨርሳል እንዴ? ጄሪ ደግሞ አም ፋይን አልኩሽ እኮ። እና ምን ያልክ ነው ኤግዛክትሊ? አይ ኖ ሰውየው ማክፍለ ሀገር እንዳለ ደፋር ነው እባክህ። ከዛች ተከትለኝ የመጣሁት ራይድ ለመፋታት ነው እንዴ? እሺ ሆቴል ሩም ነምበር በቃሽ። ቻው ባይ። ስንግልጽ ግን ይህን ያልተቀየራለች ማለት ነው። ታዲያ ለምንድን ነው ሮቤል የምታለው? እኔ ምን አውቃለሁ? ግራ እኮ ነው ያጋባች። ማቃት እንግዲህ ቀርታ ጭራሽ ላይ ነው እንኳን የምትጸየፈውን ሲጋራ። ለነገሩ ምን የዲያስፖራው ህይወት እኮ ከኛ ጋር የባሰ አክሮባት ይበዛበት የለም። ወረቀት ለምናምን ብለዋል። 30-40 ዓመት የሚበልጣቸውን ሽማግሌ ከነከዘራው ድንገት የሚያውቁ ድንገትን ታውቃት። ለማንም ለምንም ብላ በፍቅር ወተን ማተደራደር ታማኝ ሴት ነች። በዛ ላይ ወረቀቷን ይዛ ነው ከዚህ ወጣችው። ድንገትማ እንደዚህ ልትሆናች እንደዚህ ማንነቷን ያስጣላትን ባዶነት ውስጥ የዘፈቃትን እውነት ሳላቅማት
ለማንኛውም ተረጋጋ እስቲ። ኋላ እሺ መጣ ቴጌ ናቸው። ተጣርቦ ቴጌ አቤት በላሽ የበገባ ትከራከር። እሺ መጣ እሺ እሺ እኮ አጀባ ዛሬ ደግሞ በራይ ከፈተን እንዴ? ደህና እደሪ። ደህና እደር። ሰላም ሰላም፣ በጣም ሰላም። ስማ ኤፍሬም፣ ሁሌም ኤፍሬም ቀሽም በላት። ማመኔ አንቺ ማመኔ ውርቱኛልን አንቺ ማመኔ ጎቶኛል። እንዴት ዘጋልኝ? ቴንክ ዩ
ትንግርት ግን ምን እየሆንሽ ነው ያለሽው? ማለት እየሆንሽ እያደረግሽ ያለሽው ነገር ፍጹም ግራ የሚያጋባ ጭራሽ ድሮ ማውቃት ትንግርት አልመስልሽ ብለሽ ድሮስ ሳቀኝ እንዴት ነበርኩ? ምን ለማለት እንደፈለግኩማ ገብቶሻል። ሶሪ የምትለው አልገባኝም። ለማንኛውም ያልሆንሽውን በመሆን የማያምርብሽና ያልተፈጠርሽበትን ቆይ አንተን እንጀጅ ለማድረግ የሚያምርብኝ እኔ ምን ቢል መታዘብ ራስን በምስሌት እያሰብክ ነው። የወደድኩትን የመረጥኩትን ማድረግ መሆን የኔ ምርጫ መሰለኝ። ኦኬ ሶሪ ሹፌርሽ መሆኔን ረስቼው በማያገባኝ ገባው መሰለኝ። ለማንኛውም በቀሩት ጥቂት ቀናት በማያገባው የማይገባ ሌላ ሹፌር ተካልሻለሁ። እኔም ከህይወትሽም ከስራዬ ትንሽ ገለል ልበልልሽ። መልካም ህይወት። ማታም በመጠጥ ቅድም ስሜታውኝ ስላስከፋው ይቅርታ። የሆነ ቦታ ቁጭ ለማውራት እንችላለን? ዳር ዳር ልበልልሽ ላንሳልሽ ጨዋታ ዳር ዳር ልበልልሽ የትዝታን የትዝታ ዋው በጣም ደስ የሚል ቡና ያመጣኝ። በ5 ዓመት ውስጥ ምን ሰራሽ? ማለት ተማርሽ? ያው ስደት ላይ ስኖር መስራት ግዴታ ነው። በመሀል እንደምንም ኢንቴሪየር ዲዛይን ተማርኩኝ። በሙያው ተቀጥሬ የሆነ የራሴን ስራ መስራት አልቻልኩም። ሆፕ ወደፊት ሀገሬ ላይ እሰራበታለሁ። ጠቅልሽ ወደ ሀገርሽ መግባት ታስቢያለሽ ማለት ነው? ኦፍ ኮርስ ዘመኔን ሁሉ እዛ በረዶ ላይ መኮራመት አልፈልግም። እንደውም በዚሁ ብቀር ደስ ይለኛል። እድሜን ዘርተው አልማዝ ቢታጨድ እንኳን ፌር አይደለም። አንተ ጋርስ ምን አዲስ ነገር አለ? ማስተርሱን ቀጠልክ? አይ በተማሩበት ሙያ ካልሰሩበት ያው መደራረብ ዋጋ የለውም ብዬ ትቼዋለሁ። ድርሰቱ የሚጻፍ ታሪክ ጠፋ መሰለኝ። ከሱ ጋር አብሮ ከጠፋ ቆየ። አሁን ግን የሆነች ትንሽ ነገር መሞነጫጫር ጀምራለሁ። የቤቱ ንጽህና ሴት የያዘችው ነው የሚመስለው። የማናት ፍቅረኛ ናት? እባክህ እንዴት ሰው ያደረገቻችሁ? ለጊዜው ፍቅረኛ አድርገን ያዝነው ጥበብን ብቻ። ደስ ይላል። ህልመኛ አይ ቲንክ ራስን ስቶሪ ነው እየጻፍክ ያለው። እንደዛ ነገር እሺ። ጥበብ እንዴት ነው? አሪፍ ነው። አሁንም ታለማለህ ማለት ነው? እንደዛ ነገር። አጋጣሚ ባዶ ቤት ነው የመጣሽው። ወጣ ቢሆን የሚጠጣ ነገር ኖ ችግር የለም። ግብዣውማ እኔ ቤት ነው። ቤት እንሂድ ስላልከኝ ነው የመጣሁት። ሌላ ስንት እዚህ ላይ ሌላ አሁን ቅድም ቡና ጋብዘሽ መልስ ይመለስልሽ ምንድን ነው ያደረግሽው? ምን አደረኩ? ሲባ አስቀመጥኩና መልሴን ወሰድኩኝ። ሌላ ምን አደረኩ? መልሱ ላይ ያሉትን አዳዲስ ብሮች መርጠሽ አስተካክለሽ ዋሌትሽ ውስጥ ከተትሽ። ያ ልክ ነህ። ኦ ማይ ጋድ
አንተ ምንም አትረሳም። አዳዲስ ብር የማስቀመጥ ልምዴማ አሁንም አልተወኝም። ድሮም ከፍዬ እኮ መልሱ ላይ አዳዲስ ብር ካለ ጥርግ አድርገሽ ወስደሽ ስንት ኪስ የምቻስመትተሻል። ሶሪ ልምድ ሆኖብኝ እኮ ነው። ሌላ አስከድሮ ምን ትዝ ይላል? ሌላ ልክ እንደዚህ መዳፍሽን ሲበላሽ አሁን እንዳደረግሽው አከካ አድርገሽ ያልታሰበ ሲሳይ ነው ብለሽ ስለምታስቢ መዳፍሽን ስመሽ ልክ እንደ ጸጉርሽ ብዛት በረከቱን እንዲያበዛልሽ ጸጉርሽ ላይ አሸት አድርገሽ የበረከት ተካፋይ እንድትሆን መዳፍን በመዳፍ ያሸለና ላንተም እንዲበዛል ልጆች ሆነን ሱቅ ስትላኪ ከኋላ መከተልሽ ከከተማ ወተን መኪና ላይ ቁጭ ብለን ፀሐይ ስትጠልቅ የምናይበት ደሞ አንድ ያናድጄሽ ስከተልሽ መንገድ ስዘጋብሽ ገፍተርሽ ቦይ ውስጥ የከተትሽ አሁን ትዝ አለኝ። ደስተኛ ነሽ? ደስታ? አዎ ደስተኛ ነኝ። ማለቴ በአጠቃላይ አሁን አዲስ በምትወይበት ህይወት ያ ህይወት እኮ አጭር ናት። ደግሞ ሴትኛዋ ሴት ናት በዚህ እድሜዋ ስታገባ ደስ የማይላት። ሮቤልን ወደሽው ነው የምታገቢው? What's up? የት ነው ያለው? የት እንዳለ እንኳን አታውቅም። ቤት እንዳልሆነ እርግጠኛ ነኝ። ትግርት ገዝታ ውስጥ ያለ ነው። ጭራሽ ባላንጣ ቤት አደራረፍኩ። እኔ ምን ላድርግ? ማታ እነሱን ለመሸኘት ከመጣም በኋላ ትንግርት ነች እንደዚህ ሰክራት ነዳም ብላ በግድ ያሳደረች። እኔ የምልህ ዲያስፖራው የመሬት ኢንቨስትመንት ፈቃድ አገኘና በሰላም አሪፍ ካለውበት ቤት አስወጥቶ እኔን ማንበዛበዝ ትክክል ነበር? እና የደስ ደስ ሴሌብሬት እናደርጋለን። ብቻዬን ከመፋጠጥ ብዬ ነው የጠራው። ፒስ ፒስ። አሁን የሚጠጣ ምን ላምጣል? ለሸሜ የመሰለ ቤት ፍሪጅ ያጣል። ዋ እሺ hold on. አንዴ ሰርጋችን ደርሷል። alright? What happening there ምንም ማለት አይደለም። Please brother, listen. ይሄ በእኔና ባንተ መሀል ይቀር። አገኘኝ? አላገኘሁም። ምንድነው ዛሬ በጠዋት ፉጨት ያለ? በሰላም ነው? ይልቅና ቡቴ ጋር አድርሰኝ። ይህ በትክክል ያስፏጫል። ያልጠረጠረ ተመነጠረ። ቆይ ፍሬም ሲሰማ ምን አለ?
ማከነ ያልነገርኩትም ገና ለምን ዲያስፖራውን ሰርጌን እንዳታበላሽ ብሎ ለምን? ይኸውልህ ጦርነቱ የኔና ያንተ አይደለም። ካንተ የሚጠበቅብህ ያየኸውን ነገር ሳትቀንስ ሳትጨምር እንደ ጎበዝ ጋዜጠኛ መዘገብ ብቻ ነው። እንዴት ነህ? እንዴት ነህ? ሰላም ነው? አይገርምም? ጠዋት ጀምሬ ሳስብ ነበር። እንኳንም አገኘሁህ። በሰላም ነው? አዎ ማለቴ እኔ እናንተ ሰዓት ካለክ ተገናኝተን ከስቴጅ ውጪ ልምምድ እንድናደርግ ነበረ። ሰዓቱ አጭር ነው ብዬ ነው። ጥሩ ሀሳብ ነው። ይቻላል። በቃ እንደውል። እሺ እንዴት መስኪ እኔ ምሳብ አሁን በልቼ ነው የመጣሁት። እኔ ቢባክሽ በልቻለሁ። ቴንኪው። መልካም ቀን። እሺ መልካም ቀን። ማናት ባል አሁን የምንሰራው ሮሜዮ እና ጁሊየት ቲያትር ላይ ጁሊየት ነው የምንሰራው። እሱ ነው። ደውልልን። ምን እየሆንክ ነው እንዴ? የጨዋታው አሰላለፍ እንደተቀየረ ልንገረው እንጂ ምን እየሆንክ ነው? እኔ እዚህ የመጣሁት እኮ እንድንነጋገርበት ብዬ ነው። ወዳጄ ተነጋገርን እኮ። ምን ያልነገርከኝ ነገር አለ? እሺ እኔ እደውልለታለሁ። What do you think? Yeah. Arif. Look, this one. Arif. Oh. Yo! What's up? Yeah, I'm very fine. Samay. I want to go believe shopping like what happened. ፈልጌ ነበር። ሰላም? አዎ የሆነ እንድናወራ ማለት በቃ እንጨርስና ለብቻችን እናወራ። What? ምን ማለትህ ነው? ከአንድ ሳምንት በፊት አይደለም እንደ ነገርኩ? ቡክ አድርጉ ብዬ ነገርኳችሁ አይደል እንዴ? You know what you do? ምን እንዳደረግ ይታወቃል? You ruined the whole thing እኮ። አሁን ሰርግ ያለ ሚዜ እንዴት ነው የማደርገው? What am I going to do? My God. I'll figure it out something. I'll figure it out. My God. ሰላም አይደል እንዴ? ምን ተፈጠረ? በቃ ሚዜ የለኝም። ሚዜ ከለ መምጣት አንችልም። ወደ አዲስ አበባ የሚመጣ ቲኬት ፕሌን ሙሉ ነው እኮ ነው የሚሉኝ። ታዲያ ምንድን ነው ያለው መፍትሄ? ምንድነው የሚሻለው? I don't know. ምን እንደማደርግ አላውቅም። I don't have a family. ቤተሰብ ጓደኛ የለኝ። ምን እንደማደርግ ነው ግራ ይገባኝ። Guys, ለምን ሚዜ አትሆኑኝም? ማኛ? Yeah. Why not? ደስ ይለን ነበር ግን ምን? Is it about it? No. እንዴ እናንተ አትገዙም። I'll buy. It's so good here. We have all the suits in here. Come on, guys. Look. እንደውም ከእናንተ ከለር ጋር this or this. Is it? We'll buy. Thank you. You saved my life. Thank you. ምንድነው? ለኔ ነው ይዛችሁልኝ የመጣችሁት? ቆይ እዛ ሰለጠንን የሚሉት ሀገር የሰውን ፈቃደኝነት መጠየቅ ነውር ነው እንዴ? ገና ለገና ሚዜዎቹ ፍላይት አተው ቀሩና እኛም በድርቅና ሚዜ ያደርገናል። ትንግርት ብትሰማ ምን ይሰማታል? ንቀት ነው ይመስል። ቆይ እንጂ እኔንም አውቶቡስ ላይ ያሳፍሩኝ እንጂ ማን ነው አስገድዶ ሚዜ ያደረጋችሁ? ሮቤል ተብዬው ዲያስፖራ ነው። አረፍ። እኔ የምለው ቆይ ይሄ የሆነው ቅሌቱን ከመስማቱ በፊት ነው ወይስ ከሰማ በኋላ? የምን ቅሌት ነው የሚያወራው? ይሄኔ ነው መሸሻ ፊት አውራሪ መሸሻ። ዳንተ አልነገርከውም እንዴ? ቅድም ልነግርህ ነበር አመጣጤ፣ ግን ገና ከመግባቴ ሚዜ ምናምን ብሎ። ቆይ ምንድነው የተፈጠረው? ለምን ደሞ አትነግረኝ? ጠዋት በኋላ አመጣልህ አልወጣው? አጅሬ ዲያስፖራ ሚዜዋን እዚህ ላይ ዱቅ አድርጎ ፍሬንች ማለት በቃ ፍቅር ሲያጎርሳት እሷን ፍቅር ስታጎርሰው ሮቤልና ጄኒ
ደህና ደር ባይ አይ ቲንክ ዛትስ ኢት የቀረውን ክፍያ ሮቤል ይሰጣል። ደህና ደር። ትንግርት ሚዜ መሆን ያጋጣሚ ኦኬ ይገባኛል። በቀሩት ሚዜዎች ምትክ እንደውም ከሎታ ይቆጠርልሃል። ሚዜ ለመሆን እንኳን ፍላጎቴን ለመጠየቅ እድል እንዳልተሰጠኝ በፈጠረች ደረጃ። ቆይ ተረዳው ምንድነው ጥቅሙ? እስኪ አንተ ራስህ መጀመሪያ አስረዳኝ። እንዴ በህይወት እስከሁሌ ምርጫ ይቀርብልሃል። የሙሽራ ልብስ አውልቆ የሚዜ ልብስ መልበስ ደግሞ የምርጫ ጉዳይ መሰለኝ። ደህና ደር። የታፈነ የሲቃ ድምፅ ስሰማ አባባ መሬት ላይ ተቀምጦ መርዶ እንደሰማ ሰው ስቅስቅ ብሎ እያለቀሰ ነበር። መሬት ተጨማዶ የተጣለውን ደብዳቤ አቃንቼ ማንበብ ጀመርኩ። የማየ ጽሑፍ ነበር። ሲጀምር ይቅርታን ለምንና እናም ይላል መጨረሻው ላይ ሲደርስ እናም ምን ያግብቻለሁ አንተም የራስህን። የአባባ እምባ በጉርምስና እሳትነቴ ላይ የተርከፈከፈ ቤንዚን ሆነብኝ። በገንኩ፣ ነደድኩ። የአባቴ ሽሽቅ ለቅሶ ከጆሮዬ፣ የእናቴ ክህደት ከአይምሮዬ። ቆይ እንዴት አድርጌ ልፋቅ? ትዳርን ለምን እንደምፈራ እሷ መች ገባት? ዛሬ ጀምሮ እንኑር በሰላም ከሚወዱት ጋራ እንዲህ ጎን ለጎን። ምንኛ መልካም ነው አፈር ትቢያ መሆን።
God damn, this is a great view. በጣም የሚያምር ቦታ ነው ያመጣኸኝ። What's up, Addis? Man, it's amazing. I like it. Wow. Well, ከነገ በኋላ wife, new life. Anyways, thank you for everything. Okay, thank you for everything. Hey, ኪራዩ ብር ነው። ደግሞ ለጓደኛችሁ ለናቡቴ የሰርግ መግቢያ ካል ነው። I really appreciate it. Thank you for everything. All right, bro. Thank you. Whoa. አንደኛ ማርሽ ነው ያስገባው መሰለኝ። አውቃለሁ። I don't get you. አልገባኝ። ከጄሪ ጋር የነበራችሁን ሁሉ ነገር ሰምቼ። Oh, hold up, brother. That's not what you think. አንተን ዝም በል። አንዲት ቃል ተነፍሳለሁ ብትል እዚህ ገደል ውስጥ ሁለታችንም ጨምሬ ሰርግን ለቅሶ ነው ማረግ። አንተ ድሉን አግኝተህ የምትቀልድበት ህይወት በአንድ ወቅት ለእኔ ከእጅ ያመለጠ እንቁ ነበር። ይኸውልህ ከዚህ በኋላ በትንግርት ህይወት እቀልዳለሁ ብትል የገባህበት ገብቼ እንደ ዶሮ አንገትህን ጠምዝዤ ነው የምጥልህ። አታስረዳኝ። Hold up. Listen. No more. I got you. I swear I got you. I got you. Just let's go, man. Let's go, man. Drive. Just let's go, man. I won't do that. I swear. I won't do that. Just let's go. Let's go. ያረጀ የተጎሳቆለ ሻንጣ ከሳሎን ወለል ላይ አይቼ ቀና ስል እማና አባባ ተቃቅፈው እሱ የሷን እሷ የሱን እንባ ከጉንጫቸው ላይ ሲጠርጉ ሳይ ያየሁትን ለማመን ከራሴ ጋር ትግል ገባሁ። የአባባን እጆች ላይ ይቅርታ ተዘርግተው የኔ እጆች ግን እናት ከልጇ ለተራበችው ይቅርታ ተሰበሰቡ። ሮሚዮ ምን ሆኖ ሳይተኛ አደረ፣ አለመተኛቱን አይኑ መሰከረ አሉ አባሮራ። የሮሚዮ አይኖች በጠዋት ቀላልተውና ፈዘው ቢያቸው። እነዚህ ሁሉ መጽሐፎች አንብበህ ስለ ህይወት ዕጣ ፈንታ የገባህን እስቲ ንገረኝ። ምንም እውቀት እኮ ከቃላት የዘለለ ፋይዳ የሚኖረው በዕለት ተዕለት ህይወት ምርኮስ ካደረግከው ብቻ ይመስለኛል። ነገም ሌላ ቀን ነው የሚል እልፍ መጽሐፍ አንብበህ ስለ ነገ ማለም ከተሳለ ምን ዋጋ አለው? ምንም። ሰለቸኝ። እንኳን ነገር ላለም ዛሬንም በቅጡ መኖሬን እንጃ። አላርል በቃ ይሄ ዝም ብለህ ወራጅ ወንዝ ውስጥ ያለ ጥያቄ የመፍሰስ አይነት ስሜት። ትላንት፣ ዛሬ፣ ነገ የሚለው የህይወት ቀመርስ እኔ እንጃ። እኔ የሆነ ትላንት እንዳለፈ ዛሬን በትላንት ትዝታ ውስጥ እየኖርኩኝ እንደሆነ ነው የማውቀው። ስለ ነገ እኔ እንጃ። ዕጣ ፈንታዬን ለመወሰን መስቀለኛ መንገድ ላይ ቆምኩ መሰለኝ። የህይወት ዕጣ ፈንታን መወሰን የሚችሉ እንደ ግንብ ከፊት የቆሙ ጉልበታም መሳይ እውነቶች ሲገጥሙስ? በቃ ግንቡን አፈራርሰ ከህይወት ጋር ፊት ለፊት ሙግት መያዝ፣ አለበለዚያ ግን ግንቡን አንጋጠ ያየህ መራራው እውነት መጋት። ሌላው ቢቀር ይቅርታዋን እንኳን ሳላገኝ በጥፋተኝነት ጸጸት ግንብ ውስጥ እስረኛ አድርጋኝ ፍቅር ሊሞት ሲያጣጥር ሳያሳዝነኝ። ፍቅር ሊሞት ሲያጣጥር ፍቅር ይሞታል እንዴ? ፍቅርማ አይሞትም። በጣሊያኗ ቬሮና ከተማ ሮሚዮና ጁሊየት ስለ ፍቅር ሞቱ እንጂ ፍቅር ሞተ እንዴ? አልሞተም። አየህ፣ ካፔሎና የካፔሎ ሚስት የጁሊየትን ዕጣ ፈንታ ከሮሚዮ ሊለዩ ላይታች ሲሉ፣ ጁሊየት ግን የመጣው ቢመጣ መቼም ቢሆን ደግሞ ፍጹም አላገባም ፋሪስን ፈጽሞ ነው ያለችው።
ጁሌት ሆዷን በሰይፍ የወጋችሁ ለሚሞት ፍቅር ነው እንዴ? አይደለም። ሮሚዮስ የመርዙን ዋንጫ ለቅልቆ የጠጣው ለሚሞት ፍቅር ነው እንዴ? አይደለም። ቀጣይነት ላለው ፍቅር ነው እንጂ። አንተም ነገን በፍቅር መኖር ካሰብክ እሷን በህይወት ካለችልህ ጨለማ ውስጥ ቁጭ በል በሚባክን ጊዜ የዘመን ጸጸትን አትሸምት። አሁኑኑ ሂድና እጣ ፈንታን በራስ ላይ ራስ ወስን። እንዳይሞትም እንዴት ነው የሞተው? ነገም ሌላ ቀን ነው። እባክሽ ዝም አትበይ የኔ ቆይ። የትኛው የዝምታ ክፍል ሳይገባ ቀርቶ ነው ዝም አትበይ የምትለኝ? ምንድነው ከኔ የምትፈልገው? ምንድነው የምትፈልገው? እኔ እንጃ። ለካ ህይወት ቢራቢሮ ነች ማለት ፈልጌ ይሆናል። ድንገት ከዚህ ቀዝቃዛ ስሜት ውስጥ ጎትተሽ እንድታወጪኝ ፈልጌ ይሆናል። አላውቅም። ድንገት መኖር ደግ ነው፣ በህይወት መኖሬን እንኳን ልነግርሽ እችላለሁ ብዬ ፈልጌ ይሆናል። ከልብ ይቅር እንድትይኝ ፈልጌ ይሆናል። ባለፈው የልጅነት ማንነቴ እስከ ዛሬ ድረስ ዋጋ መክፈሌን አንቺን የህይወቴን ፋኖስ እንዳጣው እንድታቂ ፈልጌ ይሆናል። እኔ እንጃ። አሁን ወደ ውስጥ መግባት አለብኝ። ለነገ ብዙ ስራ ይጠብቀኛል። አንተም ነገ ብዙ ጊዜ ስራ አለብህ። ነገ መምጣት የምችል አይመስለኝ። ኢትስ ኦኬ። ዘላለም ግን እንዳይቀር፣ በምንም ታምር እንዳይቀር። ሰምተኛል አይደል? መልካም አዲስ ህይወት። ታሰረቻሉኝ በቆርቆሮ ከእንግዲህ ቀረ ያቀጠሮ ታሰረቻሉኝ በቆርቆሮ ታሰረቻሉኝ በክራር ታሰረቻሉኝ በክራር ከእንግዲህ ቀረ መሽቀርቀር ታሰረቻሉኝ
እንዴ እፉዬ ገላ የጠፋችው ቆንጆ ያዡ በላት ዳር ያዡ አንድ ጊዜ Yes. Engkos. Sempat kabel baterainya terbalik. Oh. Yes. አንተ ስላስገደድከኝ ነው እንጂ በዚህ ወሳኝ ሰዓት አብሬ ቢሆን ምርጫዬ ነበር። ችግር የለውም። ይልቅ ቶሎ ድረስላችሁ። ግባ። መልካሙን እመኝልሻለሁ። የወዳጄን የወሰዳት ንፋስ መልሶ ሲያመጣ የኔዋን ጁሌት ደግሞ ንፋሱ ወሰዳት። ሕይወት እንቆቅልሽ የዘመን ምናውቅልሽ ሰምና ወርቅ Hello? ገና ኮፊ ማስነሳት we're gonna go right ሰው ጠርተናል አዳራሽ everybody's coming አዳራሽ እኮ እየገቡ እኮ ነው ያለው ሰው መጣን ጨርሰናል በቃ 2 ደቂቃ I'm coming that's it 2 minutes I give it 2 minutes ጨርሰናል ወርዳችሁ ጠብቁ እናንተ ውጭ እንጠብቃችኋለን እኛ ሃይ ፍሬንድ እንኳን ደስ አለሽ ጄሪ ታንክ ዩ ታች እንጠብቃችኋለን ኦኬ መንበርከክ የነበረብኝ ጊዜ እንዳለፈ አውቃለሁ። ግን አንቺን ጣክፍሌን የህይወቴ ዋነኛዋን ትንግርቴን አጥቼ መኖር ግን በፍጹም አልፈልግም። ተኝቼ ከማለምበት ነቅቼ ባለቤቴ እንድትሆኚ ለመጠየቅ ከእግሮችሽ ስር እግሮቼን ሰብሬያለሁ። ፕሊዝ አግቢኝ። ሀይሎጋ የወለድና ሀይሎጋ የጀግና ልጅ ሀይሎጋ መሸሻውቅም ሀይሎጋ ይሞታል እንጂ
Congrats, guys. Congrats. Thank you. Congrats. Anyways, we don't have time. We have to go. ትንሽ ለኛም ሰዓት ሰጠን እና መነፋፈቅ አገኘ አግኝቻለሁ። I got you. You're the man. You're the man, man. ቢሆንም ታጋሽ የማይቆጣ አይመለስም በሷ ለመጣ የሚያኮራት ነው በጀግንነቱ ለሀገሩ ይተርፋል እንኳን ለሚስቱ። አረ ጎበዝ፣ አረ ጎበዝ፣ አረ ጎበዝ፣ አረ ጎበዝ እልል በሉለት ይመግብ ፈራው። ከምታስቢው በላይ አፈቅርሻለሁ። እኔማ አፈቅራለሁ ጌታ። ፍቅር ለዘላለም ይኑር። ሮቤልና ጄሪ እንኳን ደስ ያላችሁ። የዛሬውስ ደስታ ምንኛ ደነቀኝ። ህልም ነው ራእይ ወይስ ደግሞ ቅዠት? ካልቻልኩም ፈጽሞ እኔ ልደርስበት ነበር ያለ። የቆየ ሰው ከሚስቱ ይወልዳል እንዲሉ ይቅርታ የህይወት እስትንፋስ ሆነ። ከኔ ይቅርታ ለሚሹ ከፍቅር ጋር እንሆ ይቅርታ